እንግዲህ ትሁቴ ባልጠበቀችውና ባላሰበችው ሰዓት በአንድ አረመኔ እጅ ውስጥ ገባች። ይሄ ሰውዬ ትሁቴን ፎቶ ይዞ እያፈላለገ ባለበት ሰዓት ቲናን ከዛ የሰማይ ስባሪ ሰውዬ አዳናት። እናም የስካር መንፈስ ውስጥ ስለነበረች ምንም አታውቅምና ይዞ ሄዶ እዛ እሱ ጋር አሳደራት። ከዛም በኋላ ትሁቴን አሳልፋ እንድትሰጠውም ጠየቃት። እሷም ተስማምታ ትሁት የምትገባበትንና የምትወጣበትን ሰዓት ለሱ ነገረችው። ሰውየውም ትሁቴን እያንዳንዱ እርምጃዋን ተከታትሎ ፎቶዋን ከፊት ለፊቷ በማቃጠልም እሷን በኋላ ላይ በጨለማ እጅ ከፍንጭ ይዞ አገታት። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ትሁቴ በመያዟ የተደናገጡት ሁሉም ናቸው። በተለይ ኤደን ከልቧ አለቀሰች። ለምን ቢባል ኤደን ትሁትን ከሀሊብ ጋር እየሆነች እንዳናደደቻት ስለገባትም በጣም ልቧ ተሰበረ። አዘነችም። ትሁቴ ምን ነው ይህን ባላደረኩት፣ አንቺ እኮ በጣም የተለየ ሴት ነሽ በማለት እንባዋን ማፍሰስ ጀመረች። ሌላው እንግዲህ ሀሊብ አሁን ትሁት ከቤት ወጥታ በመጥፋቷና በመታገቷ ያለው ነገር በጣም እየተናደደም ይገኛል። አባባም ትሁትን መጀመሪያ ላይ ከመታገቷ በፊት ምን ሆነች ነው ልጄ ቢሏትም በፍጹም ልትናገር አልቻለችም። ለእህቷም ደውላ ድጋሚ ህይወቴን ሊበጠብጠው ነው አየሁትኝ፣ እኔ ከዚህ ቤት መውጣት አለብኝ፣ እነሱንማ አይገላቸውም ብትልም ግን ደግሞ አባባ በዛ ሰዓት ስልክ እያወራች እህቷን እያለ ድንገት ሲደርሱባት ትሁቴ በድንጋጤ ስልኩን ጥላ ተንቀጠቀጠች። አባባ ምን ሆንሽ? ምን ነው ትሁቴ ቢላትም ምንም አልሆንኩም አለችው። ነገር ግን እሷ ለመናገር የከበዳትና ያስፈራት ትልቅ ነገር ነው። ግን እኮ ተርበትብተሻል፣ ተጨንቀሻል አላትም። ምንም አልሆንኩም አባባ አለችው። እና ታዲያ ሱቅ ሄደሽ አልነበረ ለምን ሳገዥ መጣሽ ሲላትም አባባ የለም አሉኝ አለችው። ምኑን የሌለው ካርዱ አላት። አዎ አባባ የለም። ትሁቴ እውነቱን ንገረኝ፣ ማን ነው እያስፈራራሽ ያለው? ቲና ናት አላት። አረ አባባ ማንም የለም። እንዴ በግድፍን እያልከኝ ነው እንዴ አለች። በድጋሚ በሩ ሲቆረቆር እሱ እየተከተላትና እዛ ቤት ድረስ ዘው ብሎ የመጣባት ስለመሰላት በጣም ደነገጠች እና ተርበተበተች። በዛ ሰዓት በጣም በሚያሳዝን ሁኔታ እራሷን መቋቋም አቃታት። አባባ መውጭ አድርገው በማለት ተመልሰው ትሁትን መጠየቅ ጀመሩ። ማን ያስፈራሽ? እኔኮ ድንገት በሩ ሲንኳኳ ፈርቼ ነው፣ ያ የሰማይ ስባሪ የሚያክል ሰውዬ መጥቶ ከሆነ ብዬ ነው አለች። ጭራሽ እቤታችን ድረስማ ሊደፍረን አይችልም፣ በፍጹም ከዚህ በላይ እንድትፈሪ አልፈልግም። ማን ስለሆኑ ነው? ይህን ያክል ህግ ባለበት ሀገር እኮ ነን። እሺ በቃ አባባ አለችና ወደ ክሽን ሄደች። አሁን በሚገርም ሁኔታ በጣም እየተጨነቀችም ትገኛለች። እንደዚሁም በድጋሚ የእሷ ጭንቀት የገባ አባባ ምንድን ነው በማለትም ይጠይቃታል። ሌላ አሁን ላይ ኤደንና ሀሊብም እያደረጉ ያለው ነገር ስህተት መሆኑንም ተነጋገሩ። ሀሊም ከዚህ በኋላ ስህተት መስራት አልፈልግም አላት። በእርግጥ ዳኒ ሀሊብን ጠርቶ የወለህ ሀሊብ በሌላ ነገር እንደፈለክ እንድትቀጣኝ ፈቃደኛ ነኝ፣ እባክህ ከፈለክም ግደለኝ፣ በፍቅሬ ግን በፍጹም አትቅጣኝ አለው። ማለት አሁን አንተ ይሄንን የምታወራበት አፍ አለህ ሲለውም እባክህ ሀሊብ እባክህ በኤደን አትቅጣኝ፣ ኤዱ ለኔ ብዙ ነገሬ ናት፣ እባክህ ልለምንህ አለው። በቃ እኔ አምኜ ያልተቀበልኩትን ነገር እውነት ነው እንዳትለኝ ሲለውም ይህንን ነገር ልነግርህ አልችልም፣ ስራ አለብኝ በማለት ጥሎ ሄደ። የዚህ ጊዜ ዳኒ በጣም ልቡ ተሰበረ። ዳኒ ኤደንን አግኝቶ እባክሽ ኤዱዬ የድሮ ማንነቴን ትቼ አሁን ጥሩ ባል ሆንሻለሁ፣ አንድ እድል ስጭኝ አላት። አንድ እድል እያልኩኝ እድሜ ልኬን ካንተ ጋር ማበላሸት አለብኝ? በፍጹም የማይሆን ነገር ነው፣ ተወኝ እባክህ አለችው። እባክሽ ኤዱ እና አየህ ስንት ስታረገኝ ከዛ ሴት ጋር አይደለ? የሰው ልጅ አንድ ስህተቱን ሁለት ስህተቱን ይቅር ይባላል። የይቅርታ እድሜ ልኬን ዘመኔን ይቅርታ ሳረግ እኔ እንደዚሁም መቅረት አለብኝ? ከዛሬ ጀምረህ እንዳትከተለኝ በማለት ጥላው ሄደች። ከዛ ብቻዋን ቆማ መልቀስ ጀመረች። ዳኒ በጣም እወድሃለሁ፣ አፈቅርሃለሁ፣ ግን ደግሞ ካንተ ጋር ከዚህ በኋላ ላይ ይህን በቃ ምንም አልፈልግም። አንተ ማለት በቃ ህይወቴን ያበላሸህብኝ የከዳኸኝ ሰው ነህ። ስለዚህ አሁን ወደ ሌላ ቦታ መሄድ አለብኝ። አዎ አንተን ትቼ ሌላ ሰው መልመድ አለብኝ፣ ግዴታዬ ነው፣ ምንም ማድረግ አልችልም በማለት በጣም አለቀሰች። ከዛ በዛ ሰዓት ሀሊብ እና እሷ ተገናኝተው ይኸውልሽ ኤደን እያደረግን ያለው ነገር ትክክል አይደለም፣ ስለ ዳኒ ሲያነሳባትም ምንድነው ስለ እሱ ልጅ አታንሳብኝ፣ ማውራት አስጠልቶኛል፣ ትሁቴ የት ናት ስትለው ክችል ናት አላት።
ከዛም እሺ አላት። ቁጭ በይ ማውራት አለብን ሲላትም እሺ ምንድነው እያደረግን ያለነው ነገር በጣም ያስጠላል። እኔ ውስጤ ሰላም አልሰጠኝም። ስለዚህ ከዚህ በኋላ ማቆም አለብን አላት። ለምን አለችው። የምሬን ነው ሰላም እየሰጠኝ አይደለም። እሺ በቃ ልክ ነህ። እኔም ይህን ነገር ካደረኩ በኋላ ሰላሜን አጥቻለሁ። እራሳችንን እየሸወድን ነው። እነሱ በሄዱበት መንገድ እኛ መሄድ የለብንም። በቃ ይቅርብን አለችው። በዚህ ተስማምተው ትሁቴ ክችን እንደሆነ ስታውቅ ሄደች። ትሁቴ እንዴት ነሽ አለቻት። ደህና ነኝ ኤዱ እንዴት ነሽ አለቻት ሳቅ ብላ። በዛ ላይ ከዛ በኋላ ሀሌብ ትሁት ባለችበት ቦታ ገብቶ ትሁቴ እንዴት ነሽ አላት። ደህና ነህ ጋሼ ምን ልታዘዝ ምን ልስጥህ አለችው። በእኔና ባንቺ መካከል ይሄ ነገር አለ እንዴ ትሁቴ ተናደሽብኛል አይደል አላት። እንዴ አሰሪ አይደለህ ጋሼ ምን ልስጥህ ምን ልታዘዝ አለችው። ትሁቴ እየወለሽ ኤደን ጋር ባደረግነው ነገር ተናደሽብኛል አይደል። ስለዚህ እሱ ደግሞ ቲናንና ዳኒን ለማስቀናት ብለን ነው እንጂ የእውነት ሆኖ አይደለም አላት። ፈገግ ብላ ታዲያ ይህን ለኔን መንገር ለምን አስፈለግ አለችው። የእውነት ምን እንደምልሽ አላውቅም። ውሸት ነው። በቃ ምን ልስጥ ጋሼ አሁን ትወጣልኝ ይህን ለማውራት ነው የመጣኸው አለችው። በቃ ብሎ ልቦ ተሰብሮ ጥሎት ወጣ። ዳኒም ሲመጣ ዳኒ በጣም ተክዟል። ቲና ሲደውልላት ስልኩ አይሰራም። ግን ቲና በስካር መንፈስ ያ የሰማይ ስባሪ ሰውዬ ሊወጋ ሲል ይሄ ደግሞ ትሁቴን የሚፈልገው ሰውዬ አስጣለውና ቲና በማለትም ገድፎ እቤቱ ይዟት ሄዶ አሳደራት። ጠዋት ቲና ራሷን ያገኘችው በማታውቀው ቤት ፍራሽ ላይ ነበር። ከዛም ማን ነው እዚህ መጣኝ ምንድነው እየሆንክ ያለሁት በማለት ስትነቃ እራሷን አመማት። ተነስታ ልትሄድ ስትል ደግሞ እሱ ደረሰባት። በሩን ክፈትልኝ ማለት ጀመረች። በሩን ከፍቶ ሲመጣ ለምንድነው በር ዘጋህብኝ ማነህ አንተ ምንድነው አለችው። ከዛም አርፈሽ ቁጭ በይና ይህንን ቤት አስጂ የተኛሽበትን አስተካኪው እኔ እንደዚህ አይነት ነገር አልወድም አላት። እንዴ እሺ ብላ አስተካከለችና ቀጠለችና በጠርቡሳ ናቱን ልትመታው ስትል ዞር ብሎ አያት። ማታ ከዛ ሰውዬ ያዳንኩሽ እኔ ነኝ ነፍስሽን ያዳናሽን ሰውዬ መግደል አይደብርም አላት። እሺ አንተ ማነህ ምንድነህ አለችው። እዩልሽ እኔ ካንቺ ምንም አልፈልግም። ያ 1 ሚሊዮን ብር የጠየቀሽ ሰውዬ ፈልጎ ይመስልሻል? ያ ሰውዬ ምንም እንዳያደርግሽ አደርጋለሁ። በምትኩ ደግሞ አንቺም እንደዛው እኔና አንቺ ፍላጎታችን አንድ ነው አላት። ምንድነው እሱ ምን ፈልገህ ነው ስትለው በኋላ አወራሻለሁ ከፈለግሽ ሂጂ። ከዛም ተኛ። ግራ ተጋባች ቁጭ አለች። ከዛም ልትሄድ ስትል እሱ ነቃና ይቅርታ ጥዬሽ ተኛሁ አይደል አላት። አረ ምንም አይደለም አለች ቲና። እዩልሽ ቆይ ምንድነው ያ 1 ሚሊዮን ብር የጠየቀሽ ሰውዬ እንዴት አወቅ አለችው። አብሬ የምሰራውን ሰው እንዴት ማወቅ የለብኝም በደንብ ስላንቺ አጣርቻለሁ አላት። እሺ ምንድነው ከኔ የምትፈልገው? ፎቶውን አሳያት። ትሁቴ ናት አለችው። አዎ ትሁት ይችን ልጅ እንዳገኛት ትረጅኛለሽ። እኔም ደግሞ ማንም አንቺን ማንም ምንም እንዳያደርግሽ ቃል እገባልሻለሁ። 1 ሚሊዮን ብር ይቅርና 1 ብር እንዳይጠይቅሽ አደርጋለሁ አላት። እሺ አላት። እቤት ውስጥ እንግዲህ ትሁት ቲና ቤት ባለመዳሯ ተጨነቀችና ጠዋት በጠዋት ተነስታ ሳሎን ቁጭ ብላ አባባን አገኘችው። እንዴ ትሁቴ በጠዋቱ ምን ሆነሻል አላት። አባባ ቲና እኮ ቤት አላደረችም አለች። ታዲያ አንቺን ምን አሻሽ? ያ የሰማኝ ስባሪ ሰውዬ አግኝቶ ገላት ከሆነ ብዬ እኮ ነው። ምክንያቱም እሷ ቤት ሳታደር ውላ አታውቅም አለችው። አየሽ ልብሽ ንጹህ ነው ምልሽ ለዚህ ነው እንደፈለገ ያደርጋት አላት። እሺ በቃ ልሽ ዳኒ ስልኳን ሲሞክር አይሰራም። አባባ ስልኳ አይሰራም ያ ሰውዬ አግኝቷት ይሆን? ቢያገኛት ምን አገባን አለ አባባ። አዎ ለነገሩ ምንም ያደርጋት ሲል ዳኒ በነገራችን ላይ ሰውየውን ታገኘዋለህ አለው። ምን ብዬ ነው የማገኘው? ይኸውልህ እሱ ጋር ከሆነች ኦኬ ትተዋታለህ። ሌላ ቦታ ከሆነች ግን ከሌሎች ጋር እመነኝ እሷን የሆነ ተንኮል እያቀደችብን ነው። ሁላችንንም ትጨርሰናለች። ስለሷ በደንብ ማወቅ አለብን አለ አባባ። እሺ በቃ ካልክ የሷ ጉዳይ መቼም አያልቅም አለ። ትሁቴ ውስጥ ናት አይደል አለ። አዎ ውስጥ ናት። ከዛም ዳኒ ወደ ትሁት ሄደ። ትሁት እንዴት አደርሽ? ደህና አደርክ? አዲስ ዜና አለኝ አለችው። ምንድነው እሱ? አንተና እኔ ያላወቅነው ሚስጥር አወቅን። ምን አላት? ሀሊብና ኤዶ ፍቅረኛሞች ሆነው ሳይሆን ቲና እናንተን ለማናደድ ያደረጉት ነገር ነው አለችው። ትሁቴ የምርሽን ነው አላት። አዎ ምንም ነገር እንደሌለ እራሱ ሀሊብ ነግሮኛል። ይሄ እኮ ትልቅ ዜና ነው የነገርሽኝ። በጣም ደስ ብሎኛል። አንቺም ደስ ብሎሻል አይደል አላት። አዎ በጣም ይገርማል። የእውነት በጣም ተጨናንቄ ነበር። ያጣኋት መስሎኝ ነበር ኤዱን አላት። በቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል። በቪዲዮ ላይ ማንኛውም አይነት አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ።